أيها الناس اتقوا ربكم إن زلزلة الساعة شيء عظيم እናንተ ሰዎች ሆይ አላህ ያዘዘውን በመታዘዝ የከለከለውን በመታቀብ ጌታችሁን ፍሩ። በእርግጥ የዓለም ፍጻሜ ሰዓቷ ስትደርስ የምድር እንቅጥቃጤው በሁሉም አቅጣጫ ስለሚደረማመስ ከባድ ነገር ነው። يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد የዓለም ፍጻሜ በመታዩበት ቀን ከማስደንገጡ የተነሳ ሁሉም አጥቢ እናት ማጥባቷን ዘንግታ የምታጠባውን ትረሳዋለች። ሁሉም ያረገዘች አካል እርግዝናዋን ታስወርዳለች። ሰዎችንም የሰከሩ ሆነው ታያቸዋለህ። በእርግጥ በአስካሪ መጠጥ ሰክረው አይደለም፣ ነገር ግን የአላህ ቅጣት ጥብቅ በመሆኑ ነው። ومن الناس من يجادل في الله بغير علم ويتبع كل شيطان مريد ከሰዎች መካከል ያለ ዕውቀት ባላህ ችሎታ ላይ ሙታንን እንዴት ያስነሳል በማለት ተጠራጣሪ ሆነው በመከራከር ክህደት ውስጥ ገብተው የሁሉንም አመፀኛ ሰይጣን መንገድ ይከተላሉ። كتب عليه أنه من تولاه فأنه يضله ويهديه إلى عذاب السعير በእርግጥ ከሰዎች መካከል እርሱ ሰይጣንን የተከተለ በእርግጥም እርሱ ሰይጣን ያጠመዋል። በእርግጥ ከሰዎች መካከል እርሱ ሰይጣንን የተከተለ በእርግጥም እርሱ ሰይጣን ያጠመዋል፣ ወደ ተቀጣጣይ እሳት ወደ ጀሃነም ይመራዋል። ይህንንም እውነታ አላህ በሰይጣን ላይ ጽፎበታል፣ ማለትም በአመፀኛነቱ ሰበብ ፈርዶበታል። يا أيها الناس إن كنتم في ريب من البعث فإنا خلقناكم من تراب ثم من نطفة ثم من علقة ثم من مضغة مخلقة وغير مخلقة لنبين لكم ونقر في الأرحام ما نشاء إلى أجل مسمى ثم نخرجكم طفلا ثم لتبلغوا أشدكم ومنكم من يتوفى ومنكم من يرد إلى أرذل العمر لكي لا يعلم من بعد علم شيئا وترى الأرض هامدة فإذا أنزلنا عليها الماء اهتزت وربت وأنبتت من كل زوج بهيج እናንተ ሰዎች ሆይ ከሞት በመቀስቀስ በእርግጥ በጥርጣሬ ውስጥ ከሆናችሁ በእርግጥ እኛ አላህ ከአፈር ፈጠርናችሁ፣ ከዚያም ከዘር ፈሳሽ፣ ከዚያም በማህፀን ላይ ደም የሆነ ተለጣፊ ሽል፣ ከዚያም ከሙዳ ከቁራጭ ስጋ፣ ከዚያም ጽንሱ ሂደቱን አሟልቶ የሚፈጠርና የጽንሱ ሂደት ተጨናፍቆ የማይፈጠር ይሆናል። አፈጣጠራችሁንም የምንዘረዝረው ችሎታችንን ልንገልጽላችሁ ሲሆን ጽንሱንም እንደምንፈልገው እስከ ተወሰነ ጊዜ ድረስ በማህፀን ውስጥ እናቆየዋለን። ከዚያም ተወልዳችሁ ጠንካሮች ለአቅመ አዳም እንድትደርሱ ጨቅላ ሆናችሁ ከማህፀን እናወጣችኋለን። ከእናንተም ውስጥ ከህፃንነቱ በኋላ ቶሎ የሚሞት አለ። ከእናንተም ውስጥ እድሜው ረዝሞ ከእውቀቱ በኋላ ምንም የማያውቅ ሆኖ ወደ ጃጀ እድሜ የሚመለስ አለ። ምድርንም ምድረ በዳ ሆና ታያታለህ። በላዩም ላይ ውሃን ዝናብን በምናወርድበት ጊዜ በእጽዋት ትላወሳለች። ተክሎቿም ከፍ ብለው እጅብ ይላሉ። ማራኪ የሆኑ ከሁሉም አይነት ተክልንም ታበቅላለች። ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير ይህም የተዘረዘሩት የፈጣሪ አላህ ችሎታዎች በእርግጥ እርሱ አላህ ብቸኛ ተመላኪ ሐቅ መሆኑን አመላካች መረጃዎች ሲሆኑ በእርግጥም እርሱ አላህ ሙትን ሕያው ያደርጋል። በእርግጥም እርሱ አላህ በሁሉም ነገር ላይ ቻይ ማለትም የችሎታ ባለቤት ነው። وأن الساعة آتية لا ريب فيها وأن الله يبعث من في القبور በእርግጥ የዓለም ፍጻሜ ሰዓቷ ፍጹም ተከሳች መጪ ናት፣ ምንም ጥርጥር የለባትም። በእርግጥ አላህ በቀብር ውስጥ ያለን ሙት ሕያው አድርጎ ይቀሰቅሳል። ومن الناس من يجادل في الله بغير علم ولا هدى ولا كتاب منير
ከሰዎችም ውስጥ ከሃዲያን ፈጣሪ ወለደ፣ ተወለደ፣ ተገረፈ፣ ተሸነፈ፣ በስልጣኑና በተመላኪነቱ ሸሪክ አለው በማለት በአላህ ባህሪ ዙሪያ ያለ እውቀት ያለ መመሪያም ሆነ ያለ አብሪ መጽሐፍ የሚከራከር አለ። ثاني عطفه ليضل عن سبيل الله له في الدنيا خزي ونذيقه يوم القيامة عذاب الحريق ከሃዲው በጥመት ላይ ሆኖ አማኞችን በመናቅ አንገቱን በማዘመም እየተንቀባረረ ከአላህ መንገድ ሰዎችን የሚያጠም አለ። እንደነዚህ አይነቱ በምድር ዓለም ውርደት ሲኖረው የዓለም ፍጻሜ የቂያማ ቀንም በገሃነም እሳት አቃጣይ ቅጣትን እናቀምሰዋለን። ذلك بما قدمت يداك وأن الله ليس بظلام للعبيد ለከሃዲውም ይህ በገሃነም እሳት መቀጣትህ እጆችህ ባስቀደሙት በምድር ዓለም በአላህ አምልኮ በማሻረክና የተለያዩ ወንጀሎችን በመስራት ሰበብ ሲሆን በእርግጥ አላህም ባሪያን ፍጡራኖችን በዳይ አይደለም። ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ከሰዎችም ወደ ክህደት ለመገልበጥ ተቃርቦ በቋፍ ላይ ሆኖ አላህን የሚገዛ አለ። ይህ ሰው መልካም ሲገጥመው በእምነቱ ይረጋጋል፣ ፈተና ሲገጥመው ከኢስላም ፊቱን አዙሮ ወደ ክህደት ይገባል። በዚህን ጊዜ የምድር ዓለሙንም ሆነ የመጨረሻውን ዓለም ህይወት ከሰረ። ይህም ግልጽ የሆነ ኪሳራ ነው። يدعو من دون الله ما لا يضره وما لا ينفعه ذلك هو الضلال البعيد ይህም በኪሳራ ውስጥ ያለን ሰው ከአላህ ሌላ የማይጠቅመውንም የማይጎዳውንም ጣዖት ያመልካል። እርሱም ከእውነት በጣም የራቀ ጥመት ነው።